ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ጥሩ ተብራራ ይመስለኛል። በዚህ ሁለተኛውንም ጥያቄ ላንሳውና ይሄኛው ደግሞ ሙሻ ባስተማርን ላይ የተነሳ ነው። ማቴዎስ ምዕራፍ 22 ቁጥር 14 ላይ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው የሚል ንግግር አለ እዛ ቦታ ላይና የዚህ ሰው ጥያቄ ምንድነው? ብዙዎች ተጠሩ ጥቂቶች የሚመልሱበት ምክንያት ምንድነው? የሰው ለእግዚአብሔር አለመታዘዝ ነው ወይንስ የእግዚአብሔር ፈቃድ በዛ መልኩ ሆኖ ነው? ሰዎችን ቢተኝነት ነው ወይስ የእግዚአብሔር ውሳኔ ነው? እና የእግዚአብሔር ቅድመ ውሳኔ ካልቪኒዝም ፕሪዲስቲኔሽን ሳፖርት የሚያደርግ ንግግር ነው ወይ ከፍሎ አርሜኒያኒዝም ፍሪ ዊልን ከዛ ጋር የሚጋጭ ነው ወይ? እና እነዚህ ክፍሎች በዚህ መልኩ ሲጠቀሱ ስለማይ ነው የሚል አሁን ላይ በኦንላይን የተላከ ጥያቄ ነው እና ክፍሉን ሲያስተምረን የነበረው ማሙሻም ስለሆነ ከሱ ጀምረን ብናየው ጥሩ ጥያቄ ነው። ግን አይ ዶንት ኖ ብዙ ማለት ይችላል እንደሆነ ምክንያቱም አስተውሎትን ባላለፉት ጊዜያት አይታችሁ እንደሆነ ይሄ ሐሳብ ያልተነሳበት ቀን ያለ አይመስልኝም። ሰው የሚድነው እግዚአብሔር መርጦት ነው ወይስ ራሱ ወስኖ ነው? ለዘመናት የኖረ ስለሆነ እኛም የምንፈታው አይመስልኝም። ብዙ መድከም እንዳይሆን ነው። እግዚአብሔር የሰው ልጅን ሲፈጠር በሰው ልጅ ልቡና ውስጥ፣ በሰው ልጅ ሐሳብ ውስጥ፣ በሰው ልጅ ህሊና ውስጥ የመምረጥን የመወሰንን ወስኖ የማግኘትን ማንነት ሰጥቶ ነው የፈጠረ። ስለሆነም የእግዚአብሔርን ነገር እንታዘዛለን፣ እንመርጣለን፣ ወደ እርሱ እንመጣለን፣ ሪስፖንድ እናረጋለን። ግራና ቀኝን እንድንመርጥ አድርጎ እግዚአብሔር የሆነ ከርቀት የሚቆጣጠረው ልክ እንደ ቪዲዮ ጌም ልጆቻችን እንደሚያደርጉት የሚያጫውተውን ነገር አይደለንም። እግዚአብሔር የሰውን ልጅ በጣም አክብሮታል። እግዚአብሔር የሰውን ልጅ ያከበረበት ዋና ትልቁ እንትን የሚመስለኝ እኔ የራሱ የሆነ ነፃ ፈቃድን በመስጠት ነው። የህይወት ዛፍ አለ፣ የእውቀት ዛፍ አለ። መምረጥ ትችላለህ። ከዚህኛው ዛፍ ከበላ እንዲት ሆናለህ፣ ከዛኛው ዛፍ ከበላ እንዲት ሆናለህ እንጂ በግድም ሲያበላ፣ በግድም ሲወስድ፣ በግድም ሲጎትት፣ በግድም እንዚህ አናየው። የሰው ልጅ በጣም ክቡር ስለሆነ የሚመርጥ የሚመጣ ግብዣ ሲሰጠው ግብዣውን አስተውሎ አልፈልግም ይሄንን ግብዣ የሚል ግብዣው ደግሞ የማረከው ሲመስለው አይቶ አሰላስሎ ወደዚህ ግብዣ እገኛለሁ የሚል ነው። ትራክት የሚያነብ ትራክቱን አንብቦ ኮንቪንስድ የሚሆን ኮንቪንስድ እስኪሆን ድረስ የሚከራከር ተከራክሮ የሚወስን ተከራክሮ ሲወስን የሚድን አይነት ፍጡራን አድርጎ አከበረን እግዚአብሔር። ግን ደግሞ ይሄ ሁሉ የኛ ውሳኔ ደግሞ እሱን ሰርፕራይዝ አያረገውም ብለን ደግሞ በጣም ብዙ ደግሞ አውርተናል። እግዚአብሔር በዘላለም ሐሳቡ በዘላለም ፈቃዱ ሁሉን የሚያውቅ ሁሉን የሚያደርግ ሁሉን የሚወስን የሚመርጥ ነው እና ያው ብዙ ጊዜ ስጠቅስ ሰምታችሁ ብዙ ጊዜ ስለሚነሳ ይሄ ጥያቄ ማለት ነው። ብዙ ጊዜ ስጠቅስ ሰምታችሁ ይሆናል። በኤፌሶን 1 ላይ አሁን ኤፌሶን 1 መጀመሪያዎቹ አካባቢዎች አሁን ሰው የሚባል ነገር አያስገባም። እንደው የሰው በጎ ፈቃድ የሚባል ያለ ነገር አይመስልም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ያውም ዓለም ሳይፈጠር በፊት እኛን ተው ቆይተን ነው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን መርጦ ወሰነን ይላል። ማለት just did it እኛ ራሱ ገና አፒር ሳናደርግ እና ልጆቹ አረገን፣ ፕሪደስትን አረገን። ፕሪደስቲኔሽን የሚለው አሁን የቴክኒካል የካልቪኒስት ቃል አድርገን የምንጠቀምበት ከኤፌሶን የመጣ ስለሆነ የግድ ሲጠቀስ ካልቪኒስት ሆነን ማለት አይደለም። ግን that's what he's saying። በቃ እግዚአብሔር ፕሪደስትን አረገ፣ አስቀድሞ ወሰነን፣ አስቀድሞ የራሱ አረገ፣ አስቀድሞ መረጠን ይላል። እና ሰው የሚባል ነገር የለም። ከዛ ወረድ ስንል ደግሞ
ደግሞ ሰው ነገር አለ። መርጧችኋል ዓለም ሳይፈጠር ገና ያለው ሰው እናንተም ደግሞ ይላችኋል። እናንተም ደግሞ የመዳናችሁን ወንጌል ሰምታችሁ መስማት ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። የታተማችሁት ሰምታችሁ አምናችሁ ነው። ያኛው መርጧችሁ ነው። እና የትኛው ጋር እንመደብ? ለምን እንመደባለን? በሁሉም መገረም ነው። በሁሉም መገረም ነው። ለምሳሌ መዳኔ እኔ ያመጣሁት የኔ ውሳኔ ያመጣኝ እግዚአብሔርን መርጨው ምናምን እንደሆነ ብቻ ማሰቤ መዳንን የራሴ ማረጌ ለትዕቢትና ለክፉ ነገር አሳልፎ ይሰጣል። በቃ እግዚአብሔርን አልመረጣችሁኝም ይላል እኮ ራሱ ክርስቶስ። እኔ ነኝ የመረጥኳችሁ ይላል እና በቃ መደብኳችሁ ይላል። እና ለኔ እኔ ነኝ የዳንኩት በራሴ ምርጫ አሰላስዬ ተከራክሬ ወስኜ ነው የመረጥኩት ብሎ ማሰብ በጣም በቃ ይሄ ከሰው ማንነት በላይ የሆነ ለትዕቢት አሳልፎ የሚሰጥ ነው። አተሴም ዳይም ደግሞ ምንም ድርሻ የለንም እኛ እግዚአብሔር የጨረሰውን ነገር ነው በቃ እየኖርን ያለ ነው። ፕሌይ ያረግን ነው የሚለው ደግሞ ሰውን ኢሪስፖንሲብል ያደርገዋል። አሁን ሰው ኃጢአትን ጨምሮ በጣም ብዙ ነገርን ለእግዚአብሔር ለማላከክ ድሮም ቅርብ ነን። የወደቅን ቀን ተመልከቱ። አዳምና ሔዋን በጣም አላካኪ ነበሩ። አንተ የሰጠኸኝ እግዚአብሔር ይህች ሴት ነው ጉድ የሰራኸኝ አንተ ነህ ነው። ኃላፊነት አለመውሰድን በጣም ያመጣልና እነኚህ የማይታረቅ ውጥረት አላቸው። ምንም መካድም አይቻልም። እንዲያውም አሁን ኢዝም የሚባለው ውስጥ የገባ ነው። እነኚህን ውጥረቶች ለማጥናት የሞከሩ ሰዎችን ስም ይዘን ነው። የተወጠሩ ስለሆኑ እነኚህን ነው እንደዚህ እግዚአብሔር መርጦኝ ነው ምናምን ሲሉ እና አርሜኒያኒዝም ሲባል ይህን ውጥረት ለማጥናት እኮ ነው አይደለም። ይሄኛው ነው ምናምን ሶቨሪን ጋር ምናምን ሲል ካልቪኒዝም ሲባል እና ኢዝሞቹ ራሱ የመጡት ውጥረቱን ለአንደርስታንድ ለማድረግ በሚደረግ ትግል ነው። እኔ የምንችለውን ያህል እየመለስን ውጥረቱ ግን እግዚአብሔር ለማምለክ ብንጠቀምበት ነው። እኛ ሁሉን አናውቅም፣ ከእውቀት ከፍለን ነው የምናውቀው። እና ብዙ ጊዜ ይሄን ሌላም ጊዜ አንስቻለሁ። ይሄን ሮሜ 9-11 የሚያክል እግዚአብሔር ነው የመረጠ የአንዱን ልብ ያደነድናል የአንዱን ልብ ደግሞ እንትን ያደርጋል በቃ ብሎ ያን የመሰለ ሶቨሪን የሆነ ነገር የሚናገረው ቅዱስ ጳውሎስ ደግሞ በመካከል ደግሞ ሮሜ ምዕራፍ 10 ላይ ደግሞ ስንገባ ካልሰሙ እንዴት ይድናሉ? ደግሞ ወንጌል ማሰማት አለብን ይላል። ለምን ደግሞ ማስተማው መድበዋል እያልከኝ ጋብዝ ደግሞ ይላል። እና በቀኛ ደግሞ ወንጌል ማስተማት አለብን። እንዲያውም መልካሙን የመስራች ለማብሰር የሚሮጡ እግሮቻቸው ያማሩ ናቸው እና ካልሰሙ አይድኑም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ደግሞ ይላል። ከዛ ሄዶ እንደዚህ ወጥሮ ሲጨርስ ግራ ተጋብቻለሁ የትኛው ኢዝም ውስጥ ልሆን ሳይሆን ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን። ሐሳብ እንዴት የማይመረመር ነው ብሎ መጨረስም እኮ ትልቅ ማዕረግ ነው። እንደ አስታራቂ ጀግና ሆኖ አላየውም። እኔ ምዕራፍ 11ን ጳውሎስ ሲጨርስ አሁን በጣም ብዙ ሰው አስታራቂ ጀግና ይመስላል ሁለቱን ሐሳቦች። እሺ እሱም አንድ ነገር ነው። አስታራቂ ጀግና ሁን ብሎ መከራ ይበላል። አንተ የትኛው ጋር የቱ ጀግና ሁን እንጂ ለምንድነው የምትደበቀው ሐሳብህን? እንዴ በጀግንነት ያልተጨረሰውን በጣም በጀግንነት መንፈስ እኮ አይጨርሰውም ጳውሎስ። ያዕቆብን ወደድኩ ኢሳውን ጠላው እያለ ምዕራፍ 9 ላይ ግን ካልሰሙ ደግሞ አይድኑም እያለ ምዕራፍ 10 ላይ ምዕራፍ 11 ላይ ሲጨርስ ሁለቱ ግራ አጋቡኝ ብሎ ሳይሆን ሐሳቡ የማይመረመር ነው፣ ለእርሱ ለዘላለም ክብር ይሁን ይላል። የእግዚአብሔርን ምርጫ አያሳይም ወይ? ያሳያል። እግዚአብሔር ይመርጣል፣ እግዚአብሔር ይመድባል። ግን እዚህ ላይ ብቻ ተንጠልጥሎ መኖር ሀፍ ትሩዝ ላይ መንጠልጠል ደግሞ መጽሐፍ ቅዱስ ተጋበዘ አንመጣም አሉ ይላል። እንዴ በያልመጣው አልመጣም ብሎ ነው ሰው እግዚአብሔር አይደነግጥም፣ እግዚአብሔር አይገርመው። አልመጣም ብሎ ነው። ለዚህ ነው ሰዎች እንዲመጡ የምናደርገው። ሰው አልመጣም ይላል፣ ሰው እመጣለሁ ይላል፣ ሰው ያሰላስላል፣ ሰው ወደ እግዚአብሔር ይቀርባል፣ ሰው ከእግዚአብሔር ይርቃል። የተፈጠረ ክቡር ሰው ነን።
እግዚአብሔር ደግሞ በጣም ምጡቅና ሐሳቡ የማይመረመር ነው። እግዚአብሔር ምጡቅና ሐሳቡ የማይመረመር ስለሆነ ከእውቀታችን ውጭና በላይ በሆነ መንገድ ይመርጣል። እኛ ደግሞ ክቡር ሰዎች ስለሆንን እስከፈቀደልን ድረስ እየመረጥን እየታዘዝን የምንኖር ሰዎች ነን። በሁለቱ መካከል የማይገቡንን ቴንሽኖች ግን የምናስተናግደው በአምልኮ ነው እንጂ የግድ አንዱ ጋር በመመደብ አይደለም ብዬ ነው የማስበው። ይሄ ያልተነሳበት ጊዜ ያለ አይመስልኝ። ከዚህ በፊትም ብዙ ጊዜ ተነስቷል። አሁንም በደንብ ተደርጎ ተብራርቷልና ብቻዋን ነው እዚህ ክፍል ላይ የሚለን ለብሳችሁ ተገኙ የሚለው ሐሳብ ስላለ ለብሰን እንገኝ። ሌላውን በኋላ ጌታን እንጠይቋለን እዛ ስንደርስ። እንደው ይመርጠኝ ነበር እንዴት ነው የሚለውን አንድ ቀን ይገባናል በደንብ። እግዚአብሔር ይመስገን። ወደ ጉባኤው ደግሞ እንምጣና ከዚህ ጥያቄ እንውሰድ። እዚህ በኩል ሁለት ፊት ለፊት ጋር ስላለ ጎን ለጎን ስላሉ ይቀላል። እሺ ጌታ ይመስገን። በጣም እናመሰግናችኋለን። ይሄን የመሰለ የቃለ መልስ የተረዳነውን ነገር እንድንናገር ስለተፈቀደልን ጌታ ይባርካችሁ። ማነው ማቴዎስ ወንጌል ሲጀምር መጀመሪያ ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ሲጀምር በጣም እዚሁ ስንማር ነበርና በጣም የሚገርም ቀን ነበር። ይሄንን ጂኖሎጂ ስንማር ብዙ ሰው ሲድን አይተናልና በጣም እንዲ ከወንድሞች ጋር ዲስከስ ስናረግ ስናወራ ወንጌላት መጽሐፍቶች በጣም ሞሮፍ ወደ ኤፒስትል ላይ ማናየውን ጠንካራ ነገር እናያለን። በቃ ኢየሱስ ክርስቶስ የሚናገረው ነገር በጣም ጠንከር ይልብናል አይነት ነገር እናወራለን፣ ዲስከስ እናረጋለንና የዳዊት ልጅ ማሙሻም ስትናገር በክሮኖሎጂካል ኦርደር አብርሃም ይቀድማል። ግን የዳዊት ልጅ ብሎ ማለቱ ምናልባት ተደራሻያኑ አይሁድ መሆኑን የሚያመላክት ነው። ብዙ ጊዜ ቁጥርን ያነሳል ማቴዎስ 2 ይላል አይሁድ ምስክርነትን ስለሚል ብዙ ቦታ ላይ እንደዚህ አይነት ነገሮች አሉ። ማቴዎስ 15:24 ላይ ለጠፉት እንጂ አልመጣሁም ለሌሎች አልተላኩም እያለ ራሱ ይናገራል። ግን እዚሁ ላይ ደግሞ ራሱ ቁጥር 1 ላይ መጽሐፉ አንድ ቴክስት ላይ ራሱ የአብርሃም ልጅ ይላል። እኛ ገላትያ 3:14 ላይም በአብርሃም በኩል የአብርሃም በረከት በመንፈስ ቅዱስ አማካኝነት በክርስቶስ ይደርስልን ዘንድ የሚል ቃል አለና ሁለቱንም እንዴት ነው ራይትሊ አሁን ዲቫይድ እያደረግን በትክክል አሁን መተናል በደንብ። አንድ ጥያቄ ያለኝ ማቴዎስ 22 ላይ ነው። አንዳንድ ሰዎች አሉ መጽሐፉ የማቴዎስ መጽሐፍ ብዙዎቹ አይሁድን ነው ተደራሽ የሚያደርገው አፕሊኬሽኑ ለክርስትና ብዙ አይደለም ብለው በድፍረት ሁሉ እስኪናገሩ ድረስ ስፔሻሊ አሁን የተራራውን ስብከት በጣም ብዙ እኛ በብዙ ተጠቅመናል አይተነዋል። ግን ስፒሪቹዋል ሚኒንጉን እንደ ቸርች እንደ ቤተክርስቲያን በደንብ ስንመገብ ነበር። በብዙ ነገር ተጠቅመናል። እዚሁም ላይ ልክ ቃሉ እንደሚለው የአብርሃም ልጅ በሚለው በሱ እናገኘዋለንና ልክ 21 ላይ ግን ስመጣ ይህ ቸርች የተጠራው ልብስ ያለበሰው ሰው ታዳሚ ሆኖ አየዋለሁና ቤተክርስቲያን ሙሽሪት ይላታል ጳውሎስ። እና እንዴት ነው ሙሽራ ይታደማል ወይ ማለት ሙሽሪትና አሁን እዛው ጋር ክሊርሊ አሁን አይሁድን እዛው ጋር ተደራሲዎቹን እያላቸው ይሆን እንዴ ብዬ አነባለሁ። እኔ ሳየው ሙሉን አሁን 22 ላይ ያለ ቃል ነው አይደል? እና እነዚህ የተጠሩት ልብስ ያለበሱት ሙሽሪት እንዴት በሰርጓ ትታደማለች? እሷ አለች እና ፍለፊት ታዳሚዎቹ እነሱስ ቢሆኑ ክሊርሊ አሁን ለአይሁድ ይጽፋል፣ ደግሞ መልሶ ለቸርች ይጽፋል። ለአይሁድ ይጽፋል፣ ለቸርች እያንዳንዱ ቴክስቶች ላይ እኔ እንደዚህ አይነት ነገር አያለሁ። እና ምናልባት እሱን አሁን ስፔሻሊ እስካሁን የመጣንበት በጣም ሁሉም ክሊርሊ መንፈሳዊ ሚኒንጉ በደንብ እየገባን መተናል። እሷ ላይ ግን ቸርች ሙሽሪት አይደለችም ወይ የሚለው ፓርት ሙሽሪት ከሆነች እንዴት ታደመች ራሷ ሰርግ ላይ የሚለው ትንሽ እንትን ይለኛልና እሱን ቢብራራልኝ ምናልባት። እሺ ስምን አስተዋውቅልን ነበረ። በቃ አስተዋውቀዋለሁ። በዛው ሁለተኛው ጥያቄ ነው ሰደና አንድ ላይ ዲስከስ እንድናደርግበት። እሺ ሰላም ለእናንተ ይሁን። ስሜ ሰላማዊት ጌታቸው ይባላል። ለመጠየቅ እንዲያደፋፍረኝ መጀመሪያ በጣም ነው የምወዳችሁ፣ በጣም ነው ይሄን ጉባኤ የምወደው። ዶክተር አብርሃምና ዶክተር ማሙሻ ፋንታ ሮቤል በጣም ነው የምወዳችሁ። ህይወቴ በጣም የተሰራበት
ከዮሐንስ ወንጌል ጀምሮ የኢኩ ሚዲያ ፕሮግራም በጣም ተከታታይ ነበርኩና ህይወቴን ከእግዚአብሔር ቃል ጋር ተሰፍቶ እንዲኖር አድርጋችሁታል። እግዚአብሔር አብዝቶ ይባርካችሁ። ጥያቄ አሁን ወንድሜ እንዳነሳው ደጋግሜ መስማት እድል ነበረኝ ከክፍል 91 ጀምሮ የነበረውን ማለት ነውና ጋሽ ንጉሴ ቡልቻ ሲያስተምሩ ይሄ በተለይ ትምህርቶቹ ራሳችንን እንድናይ ይሄ በተለይ መዝጊያው ላይ ጀስት ይመጣና እዛ ጋር ስላለው ኢየሱስ ስለሚናገረው በሰዓቱ ስለነበሩ ሰዎች ይናገርና ግን ትመልሱታላችሁ። ልክ አንዳንድ ጊዜ እንትን የመኪና ስፖኪዮ እንዲህ ስንል ራሳችንን የሚያሳየናል ግን ከኋላ ያለውን የሚያሳየናልና ላይክ እንደ ስፖኪዮ ነው። በጣም ራሴን እንዳይና ምን እያረኩ ነው እንድል አድርጎኛል። ሶ ከዛ ላይ ነው ጥያቄ ማነሳው። አልጠይቅም ብዬ ፎክሬ ግን ጥያቄው ስለመጣብኝ ነው። ምናልባት ዶክተር ማምሻ ፈንታ ሲያነሳ ጽድቃችን የመርገም ጨርቅ ነው የሚለውን ሲያነሳ በጣም ይሄ አይ ነው በራሳችን ስራና በራሳችን ነገር አይደለም የሚለው ግን ትንሽ ይሄ በደንብ እንዲጠራልኝና ምክር ነው የምፈልገው። ጥያቄ ሳይሆን ይሄ ማለት ነው ሳይሆን በጣም ራሴን ስገበዝ አይቼው አውቃለሁ። ቢኮዝ ኦፍ በጣም ጎበዝ የእግዚአብሔር ቃል አዳማጭ ነኝ፣ በጣም ተማሪ ነኝ እና ዴዲኬትድ ነኝ ምናምን የሚለው ነገር ያስመካኛል አንዳንዴና እሱ እርሾ ስለሚያስፈራኝ ጽድቃችን የመርገም ጨርቅ ነው ስንል ኤግዛክትሊ እንዴት አድርጌ ልጣለው? አንዳንዴ በጣም የሚገዳደረኝ አንዳንድ ኃጢያቶች ምንም ዘፈን ላይ ያስቸግረኝ ይችላል፣ የሆነ ነገር ላይ ያስቸግረኝ ይችላል። እንደዚህ አይነት ግብዝነት ግን ይሄ ስሸከመው ይታወቀኛልና ትከሻይን ሲከብደውና ለማፍራትም ስቸገር አይቻቃለሁኝ። ሶ ጽድቃችን የመርገም ጨርቅ ነው ሲል ሊትራሊ ጽድቅ እና የመርገም ጨርቅ የሚሉት ነገሮች ተለይተው ቢነገሩኝ አንድ። ሁለተኛ ነገር ግብዣው ላይ ስለመሳተፍ ይሄ የቤተ መንግስቱ ግብዣ ላይ እንዲስሌስ በሰዎችን ወንጌል ስንሰብክ ሐዋርያው ዮሐንስ ሲናገር በፍቅራችሁ ነው የምትታወቁት ይላልና በተለይ አሁን ይሄም ጥያቄ ልክ እንደ ቅድሙ እንደ ኢዚሞቹ አይነት ጥያቄ እንደተደጋገመባችሁ አስባለሁኝ። ግን ይሄ ሞር ፍቅራችንን ብናሳይ ምን ያህል እኛ ራሱ ተወደን የዚህ ነገር አካል እንደሆንን ተወደን ይሄንን እድል እንዳገኘን በማለት በጣም እንደ እድል ተሸልመን ነው እንዳገኘ ነው እየነገረን መስበክ አንችልም ወይ? ኢንዲስ ዴይዝ በተለይ እንደ ኢትዮጵያ ማህበረሰብ ሰዎች በጣም ይሄ አለ አይደለ እንትን ያሉበት ጨለማ ብቻ ነው የሚነገራቸው። እዚህ ጋር እኛ እንኳን የመጣ ነው ወዘዛ ነበርን የሚለውን ነገር እንዴት አድርገን ነው አድሬስ ማድረግ የምንችለው? ይሄ እኛ በጣም የተለየን ሰዎች አድርገን ከማውራት ይልቅ አይ ወዝ ዜር ካንተ ጋር ነበርኩኝ እና እኔ ተለይቼ ነው እግዚአብሔር ያ ቦታ ለኔ እንዳልፈቀደው ሲሰራኝ ለዛ ቦታ አይደለም የሚለውን ነገር እያስረዳሁኝ እንዴት አድርጌ ነው በፍቅር መግለጽ የምችለው? ምክንያቱም አንዱ በጣም የሚቸግረኝ ነገር ወታችሁ ወንጌል ስበኩ ወንጌል መስክሩ ይባልና ከዛ ግን ወንጌሉን እንዴት እንደምመሰክረው ግራ ይገባኛል። እና አንዳንድ ሰዎችን ኦፍ ኮርስ ባለባቸው ሁኔታ ውስጥ ምናምን ሄደን ልንደርሳቸው እንችላለን። ወንጌል ግን ሀው መጀመሪያ ከራሴ መስራት ብጀምር የወጣሁበትን ነገር እንዴት አድርጌ አድሬስ ማድረግ እችላለሁ ማለት ራሴን እንደ መመከር ነው የምፈልገው። ጥያቄ ብቻ አይደለም። ግልጽ ካልሆነ ግን መቅረት ይችላል። ሌላው የምዕራፍ 21 ላይ ያለው ጥያቄ ያለኝ እሱን አድሬስ ካደረገው ዶክተር ማምሻ ሄጄ ሪካርዱ መስማት እችላለሁ። ግን ለጉባኤውም ለኛም እንትን እንዲለን ስለፈለኩ ነው። በአቅራቢያችሁ ወዳለው መንደር ሂዱ፣ እንደደረሳችሁም አንዲት አህያ ከውርንጫዋ ታስራ ታገኛላችሁ፣ ፈታችሁ ወደ እኔ አምጧቸው። ማንም ሰው ለምን እንዲህ ታደርጋላችሁ ቢላችሁ ጌታ ይፈልጋቸዋል የሚለው 1954 ላይ አንዳች ቢላችሁ ይላል እና እዛ ጋር አንድ ንጉስ ኢየሱስ በታላቅ ክብር ወደ ኢየሩሳሌም ገባ ነው። ሶ አንድ ንጉስ የሚገባውን አገባብ ማለት የሚገባበትን አገባብ ራሱ ነው ወይ ዲሳይድ ያደረገው? ማለቴ እዛ ጋር የመለኮትነቱን ኃይሉን ተጠቅሟል ወይ? አህያዋና ውርንጫዋን አምጡ ሲል ለጌታ ታስፈልገዋለች በሉ አንዴ ቆይ እንውሰዳት አንዴ ፈልገናት ነው ሳይሆን ለጌታ ታስፈልገዋለች በሉ የሚለው ያ የመለኮቱን ኃይል ተጠቅሟል ወይ? አምጡ ሲል ይሄ የጉልበትም አይደለም
ግን ኃይሉን ተጠቅሞታል ወይ? እሱን አድሬስ ከተደረገ ሄጄ መስማት እችላለሁ። ግን ይሄኛው ጥያቄ ቢታይልኝ እላለሁ። እግዚአብሔር አምላክ ይባርካችሁ። አሜን። እግዚአብሔር ይባርክሽ። ሁለቱን አድሬስ እናድርግና ከዛ ጊዜ ካለን እንጨምራለን። ሰዓታችን እየሄደ ነው እና ጊዜ ካለን ሌሎች ጥያቄዎች ከዚሁ ከጉባኤው ላይ እንጨምራለን ማለት ነው። ግን መጀመሪያ ላይ ስሞን የጠየቀን ጥያቄ አለ ስለ ሰርጉ ማለት ነው። አይ ቲንክ ማሙሻ ስለነበር ያስተማርከው አድሬስ ብታደርገው ሰርጉ ላይ ታዳሚ ቤተክርስቲያን እንዴት ታዳሚ ሆነች ነው ታዳሚ የሚል ንግግር ስላለውና ሙሽራ ሆና እንዴት በታዳሚነት በጣም ጥሩ ጥያቄ ነው ሳይሆን እንዳልከው ነው። የወንጌል ጸሐፍት የሚጽፉት መልእክት አንድ ነው። መጨረሻ ላይ ጭምቁ ኃጢአትን የሚገልጹበት ወደ እግዚአብሔር መምጣትን የሚገልጹበት መጨረሻ ላይ አንደርስታንድ ስናደርገው አንድ ነው መልእክቱ። ግን ለተለያየ ተደራሲያን ኦዲየንስ ስለጻፉት እዛች ግብ ላይ እዛች እውነት ላይ ለመድረስ የሚሄዱበት መንገድ ደግሞ የተለያየ ነው። በአራቱ ወንጌላት አሁን የምናየው ይሄ ነው። አሁን ከዘር ሐረጉም አሁን ማቴዎስ በቃ እንዳልከው የዳዊት ልጅ የአብርሃም ልጅ፣ ሉቃስ ሄድና የአዳም ልጅ ያደርገዋል። ሄዶ አዳም ጋር ያደርሰዋል። ኢንትረስታቸው በጣም ግልጽ ይሆንልናል። ይሄንን ስናይ ማቴዎስ ሲጽፍ ያን ጊዜ የእርሱ የእምነት ኮንስቲትዌንሲ ለነበሩ በይሁዲነቱ ስላሉ ተስፋን እየጠበቁ ግን ተስፋቸው መካከላቸው ሆኖ ላላወቁ ማስረዳት ነው። ይሄ ነው እግዚአብሔር ፕሮሚስ ያደረገላችሁ መሲህ ይሄ ነው። ለሉቃስ ደግሞ ኢየሱስ የኃጢአተኞች ወዳጅ ነው። ደሴም ኢየሱስ የኃጢአተኞች ወዳጅ ነው፣ ግን የዓለም ሁሉ አዳኝ መጥቷል፣ መድኃኒት መጥቷል፣ እርሱን ተቀበሉ። መልእክቱ አንድ ነው። ኤክስፕሬሽኖቹ ደግሞ የተለያዩ ናቸው እንደየ ኦዲየንሱ ማለት ነው። በኋላ ነው እንግዲህ ቀስ እያለ የሚገባን ከሐዋርያቱ ህይወት። ለምሳሌ ቅዱስ ጳውሎስ ስንወስድ በአንደኛ ቆሮንቶስ ምዕራፍ 9 ላይ በቃ ለአይሁድ እንደ አይሁድ ነው የሆንኩት ይላል፣ ለማያምነው እንደማያምን። በቃ አሁን ጠቢባንን ሲያገኝ ፍልስፍናና ብዙ ጊዜ ያነሳ ነው እዚህ እንደ ሐዋርያ ሥራ ምዕራፍ 17 አሁን የግሪክ አቴና ጋር ሲሄድ ያለው የተነሳበት ነጥብ ራሱ የተነሳበት ነጥብ ሙሴ የለው፣ አይሁድ የለው፣ ቤተ መቅደስ የለው፣ ሌላ ጊዜ የሚሰብከው አይነት የስብከት ስታይል አይመስልም። መልእክቱ ግን አንድ ነው። አይሁድ ጋር ሲሄድ ሙሴ ጋር ቤተ መቅደሱ ጋር አባቶቻችን ጋር ነው። እዛ ሲሄድ ደግሞ ኦልሞስት ከጣዖታትን መፍራታቸው እግዚአብሔርን መፍራት አማልክትን የሚፈሩ መሆናቸውን ተነስቶ ነው አርጊው የሚያደርገው። እና የአይነት ፊቸር አላቸው ወንጌላቱ፣ ግን አልቲሜትሊ የሚያስተላልፉት መልእክት አንድ ነው። ፕላስ አሁን ለምሳሌ ማቴዎስን ስንወስድ አንተ እንዳነሳው ኃይለኛ ጂዊሽ የሆነ ነገር አለ። ፕሪንሲፕሎቹ ግን የቤተ ክርስቲያን ናቸው። አሰች ለሚያምኑ ሁሉ ፕሪንሲፕልስ አሉ። ለዛ ነው ስናጠናው ፕሪንሲፕልስ የምናገኘው። የተገለጸበት መንገድ ኢንተርፕሬቴሽን ይጠይቃል፣ ማሰላሰል ይጠይቃል። ለነርሱ ምን ማለት ነው ኤክሴጀቲካል የምንለው ማለት ነው። ለነርሱ ምን ማለት ነው፣ ምን እያላቸው ነው ይጠይቃል። የነሱን ኮንቴክስት ማወቅ ይጠይቃል። ግን አልቲሜትሊ ጭማቂውን ደግሞ ስታገኘው ለሚያምኑ ሁሉ ነው። የማያምኑ ነበሩ፣ ለሚያምኑ ሁሉ ነው። በማቴዎስ ወንጌል ግን ስቲል የምታየው ጂዊሽ ኤሌመንት ኖሮት ግን አግሬሲቭሊ ደግሞ አሕዛብን ያስገባል። ከዘር ሐረጉ ጀምሮ በቃ ከአሕዛብ ወገን ያስገባል። ከነናዊቷን ሴት ያስገባል። እምነታቸውን ያደነቁ አሕዛብ ያስገባል። የአብርሃም ልጅ የዳዊት ልጅ አድርጎት ከዛ መጨረሻ ላይ ሲጨርስ ደግሞ ወደ ዓለም ሁሉ ሂዱ ብሎ በመሃል እንደውም አትሂዱ ብሎ እንዳትሄዱ ወደ ዓለም ሁሉ ገና ነው ጊዜው ብሎ ማለት ነው። አትሂዱ ወደ ጠፉት ወደ እስራኤል ልጆች ሂዱ እንጂ እኔ የመጣሁት ለእነሱ ነው እንዳትሄዱ ብሎ። ይሄ ከዚህ በፊት አንስተነዋል። ታይም ባውንድ ነው። ገና ኃጢአት ስላልተወገደ አሕዛብ በቃ ለመግባት ኃጢአት በመስቀል ላይ መወገድ ስለነበረበት ከመስቀሉ በኋላ ይሄንን ሲል አናየውም። ከመስቀሉ በኋላ ወደ ዓለም ሁሉ ሂዱ ነው። ከመስቀሉ በፊት ግን ደግሞ እነርሱን ለማስጠንቀቅ ለመገሰጽ የመጣ ስለሆነ ማለት ስቲል የአሕዛብን ነገር ግን ዋት ኢዝ ካሚንግ ያስገባዋል ማለት ነው። ከዚህ የተነሳ ምናልባት ማሰብ የሚጠቅመን ማቴዎስ ቤተ ክርስቲያን ሲል እኔ እንደማስበው ከአሕዛብም ከአይሁድም የተውጣጣች በክርስቶስ አዳኝነት ላይ የተመሰረተች በደሙ የተዋጀችን አካል ነው እንጂ ቤተ ክርስቲያንን ለብቻ የአሕዛብ አይሁድን ለብቻ የአይሁድ አርጎ ይመለከት እንደሆነ አምኖት
አሁን ለምሳሌ በዚህ ጫለት ላይ ቤተክርስቲያንን እመሰርታለሁ የገሃነም ደጆች አይችሏትም። this is the church። አሁን እንዲያውም ያን ጊዜ ቴንሽኑም ጀምሮ ነበር ከአይሁድ ጋራ ቤተ መቅደሱም እንደዚያው የቤተ መቅደሱም ያልሆነች የዛኛው ቡድን ያልሆነች በያኛው ቡድን እንዲያውም ከፈሪሳውያን እርሾ ተጠበቁ ብሎ ከልክሏቸው ደቀ መዛሙርት በቃ just መጨረሻ ላይ ትላንት እንዳየነው መቅደሱ ትቶት ወጣ። ግን በጣም ስትሮንግ የሆነው ቴንሽን የጀመረው ምዕራፍ 16 ላይ ነው። በቃ ይጀምር በቃ ምንም ቢላቸው የማይሆን ነገር ስለሆነ በቃ ነገራቸው። ከፈሪሳውያን እርሾ ተጠበቁ እያለ ቴንሽኑ ጀምሮ ወካውት እያደረገ ወደ ፊልጶስ ቄሳሪያ ራሱ ለብቻ ወስዷቸው ለብቻ ወሰዳቸውና በቃ that is the church። በዚህች አለት ላይ ቤተክርስቲያን መሰረታለሁ የገሃነም ደጆች አይችሏትም። አዲስ አይዴንቲቲ ያላት አዲስ ማንነት ያላት በክርስቶስ ስራ ላይ በደሙ ከዛ ቀጥሎ ስለ መስቀሉም ስለተናገረ ታይም ስለማይበቃን ከዛ ቀጥሎ አይሁንብህ ሲለው ጴጥሮስ ኖ መሞታለሁ እገደላለሁ ሰው የሚያሳይ ቤተክርስቲያን ኮኔክትድ የሆነችው ከመስቀሉ ጋር ነው። ሶ በመስቀሉ ስራ የተመሰረተች የአይሁድም ያይደለች የአሕዛብም ያይደለች የራሷ የሆነች አይዴንቲቲ ያላት ማንነት ያላት ናት። ስለዚህ አሁን ለምሳሌ በተነሳው ምሳሌ ላይ ስቲል አገን አውድ ነው ወደ ኋላ መልሳቸው ይሄ ምሳሌ ነው። ኢትስ ፓራብል ነው። በዚህ ፓራብል ውስጥ ሙሽሪት የምትሆነው አልቲሜትሊ ሙሽሪት የምትሆነው እኮ ናት። ግን ሙሽሪትነት ይረዳ እንደሆነ ሙሽሪትነት ደስትኒዋ ነው። the whole gospel ስታወራ ሙሽሪት አረገን የራሱ አሁን እጮኛሞች ነን። ጨርሻ ላይ ሰርግ ዲል ባለ ሰርግ ያገባታል ቸርቹን ትጎናጸፍና ያገባታል። እስከዚያ ጊዜ ድረስ ለአንድ እንደ አንዲት ንጽሕት ድንግል ለእርሱ የታጨች አንድ ጊዜ ደግሞ በዌዲንግ ፊስት የሚያገባት ናት። እና that's where the church is going። እና ከሰውኛ ጋር የማይሄደው ለዚህ ነው። እና ደስተኒን ስናስብ ቤተክርስቲያን የኢየሱስ ሙሽሪት ናት። ቤተክርስቲያን ስንል ደግሞ ከአይሁድም ከአሕዛብም ያልሆነች የራሷ የሆነች ናት። መንገዱ ግን ይሄ ነው እንግዲህ ወደ ሙሽሪትነት የምትሄድበት መንገድ ግን ታድማ ወደ ሰርግ መታ ነው ሙሽሪት የምትሆነው አሰች ሶ if you like አግቢዋም ነው ደጋሿም ነው ጠሪዋም ነው። እና very fascinating ነው በአንድ በኩል ስታዩ። እና የጠራት እሱ ነው የደገሰው እሱ ነው ኢንቫይት አድርጎ ነው ያመጣት ወደ ሰርጌ ግብዣኑ ወደዚህ ሰርግ የሚለው እሱ ነው። የሚጋብዛት ደግሞ የራሱን ሙሽሪት ነው። very interesting concept ነው። በጣም እናመሰግናለን ሰላም ስላነሳሽው ነገር። ምናልባትም የሚያውቀው ሰው ሳይሆን አይቀርም የሚል ቲዮሪ አለ። እሱንም አንስቼው ነበር እዚህ በተለይ ዮሐንስ ወንጌልን ቨርዥን በምንመለከትበት እቺ ቤተፋጌ ቢታንያ አካባቢ ያለች መንደር ናት። ኢየሱስ ኢየሩሳሌም እያገለገለ ይውልና እየሄደ የሚያድረው ቢታንያ ነበር። እዚህ ቤተፋጌ አካባቢ ነበር። እነ ማርያምና ማርታ የወዳጆቹ አካባቢ ነው። ራት ሁሉ ተጋብዟል። አሁን ማቴዎስ እንደዚህ ሌሎቹ ስላላካተቱት ነው እንጂ ራት የሚጋብዙት ሰዎች ነበሩ። ሽቱ ተቀብተዋል እግሩን። ትንሽ የታይኒ መንደር ናት። ያን ያህል ብዙ ህዝብ ያለባት አይደለችም። እና ከኢየሩሳሌም ይልቅ እንዲያውም ለጌታችን ሞር ቅርብ የሆነች አካባቢ ናት። ብዙ ሰው የሚያውቅበት አካባቢ ናት። ዝናው የወጣበት አካባቢ ነው። ቢታንያ ማለት አላዛርን ከሞት ያስነሳበት ነው። በራት ግብዣ ላይ ሁሉ የሰማ ሁሉ መጥቶ የሚቀመጥበት አይነት ነውና ፕሮባብሊ የሚታወቅ ሰው ጋር የሚያውቀው ሰው ጋር የላካቸው እንደሆነ ነው እኔም ዝም ብሎ ማስበውና ሄዳችሁ አምጡ ከጠየቃችሁ እኔ ነኝ በሉት ነው። እና ጌታ ፈልጓቸው ነው ሲባል ነው እንዴ የሚል አይነት የሚያውቀው አይነት ሰው ነው የሚል አንደርስታንዲንግ ነው ያለኝ እኔ በሱ ላይ። ግን የጌታን ክብር የጌታን በህይወታችን የሰራውን ስለመመስከር ባነሳሽው ነገር ላይ እኛ ልክ ነው አሁን ሳናስበው ነው ሁላችን የምናሳየውም አክት በንግግራችንም ድሮም ንጹህ ነበርኩ አሁንም ደህና ንጹህ ነኝ አይነት ኦፒኒየንስ እናሳየ ፎርስ ያ ቶሎ ነው የሚጠናወተን የነበርንበት ጨለማ የነበርንበት ነቀፌታ የነበርንበት እግዚአብሔር ኬት በሽተኞችን ለጠራ መጣው አይደል ያለው ለመፈወስ የነበርንበትን በሽታ ቶሎ እኛም ቶሎ እንዘነጋዋለን። እና ለሰዎችም ኤክስፕረስ እናደርግ የማይደረስባቸው ንጹሃንና ጤናሞች የማይነኩ ስትራግል የሌለባቸው ሆኖ መቅረብ ለወንጌል ብዙ አይረዳም። እውር ነበርኩኝ አየሁኝ በጣም ይጠቅማል። እና ምን ምስክርነት አለ ሲባል እሱ ነበር ምስክርነቱ። እኔ አንድ ነገር ነው የማውቀው
እውር ነበርኩኝ፣ ይሄ ሰው ግን አይኖችን አበራ። እሱን አይደለም አሁን ኢቭን በጳውሎስ ህይወት ውስጥ እኮ የምናየው በቃ ወደ ኋላ ይመለስና ምን አይነት ቺፍ ሲነር ነበርኩ ይላል፣ ከኃጢአተኞች ዋና ነበርኩ ይላል። እንደን ደግሞ እግዚአብሔር በክርስቶስ ደግሞ አዳነኝና እኔ ሞር የሚሰራው የሚመስለኝ የሆነውን እና የተደረገልንን በተግባርም በቃልም መግለጥ መቻል ለሰዎች መዳን በጣም ትልቅ ኮንዱሲቭ ኢንቫይሮንመንት ነው ብዬ አስባለሁ። እግዚአብሔር ይባርክሽ። አንድ ሀሳብ ራሱ ዘይቱ ጨምሮልኛል። ጥያቄ አለን፣ ሪፍሌክሽን አለን፣ ምከሩኝም እንዳለ አይቻለውና ጥሩ ነው። እግዚአብሔር ይመስገን። እግዚአብሔር አብዝቶ ይባርክሽ። አይ ቲንክ ዘ ላስት ራውንድ ከኦንላይን ላይ ያለን መሰለኝም በቃ ዛሬ ያለውን ማስተናግደናል። ሰዓታችንም እየደረሰ ስለሆነ አንድ ላስት ራውንድ ጥያቄ እንቀበልና እሱኛውን አስተናግደን ከዛ በኋላ ወደ ኮንክሉዥን ብንመራ ጥሩ ይመስለኛል። እሺ፣ አመሰግናለሁ። ሚሊዮን እባላለሁ። ስለተሰጠኝ እድል አመሰግናለሁ። እንዲሁም ደግሞ ማሙሻና አብርሽ እግዚአብሔር እናንተን ለክርስቶስ አካል ስጦታ አድርጎ ስለሰጠ እግዚአብሔርን አመሰግናለሁ። የኔ ጥያቄ ማሙሻ ማቴዎስ 23ን አድሬስ ሲያደርግ ስለ እስራኤል አንስቶ ነበረ። እዚህ እዛ ጋ ሲያነሳ ለእስራኤል የዘላለም ኪዳን እንደተሰጠ ለእስራኤልን መደገፍ እንዳለብን መጸለይ እንዳለብን ከማሙሻ ብቻ ሳይሆን ከዚህ በፊትም ከሚዲያም በተለያየ ጊዜ ከፑልፒትም ብዙ አገልጋዮች ሲናገሩ ሰማለሁና የኔ እምነት የነበረው የእስራኤል አገልግሎት እስራኤል የምትባለው ሀገር ክርስቶስ እስኪወለድ ድረስ ያላት አገልግሎት ብቻ ነው ማምነው። በረከቷም ደግሞ ምድራዊ ነው ብዬ ነው ማምነው። ስለዚህ አሁን በቤተ ክርስቲያን ተተክቷል ብዬ አስባለሁ። የሁለተኛ ደግሞ የእስራኤል በረከት ምድራዊ በአብርሃም የተሰጠ እንደሆነ የኛ ግን ሰማያዊ በክርስቶስ ያገኘ ነው በፍጹም ሊወዳደር እንደማይችል ነው ማምነውና ግን በተለያየ ጊዜ ሲነሳ ሰማለው ለእስራኤል መደገፍ እንዳለብን ለእስራኤል መጸለይ እንዳለብን እስራኤልን የሚባርክ እንደሚባረክ እስራኤልን የሚረግም እንደሚረገም ብዙ ጊዜ ሲነሳ እንተላላለውና አሁን ትንሽ ኮሜንት እንድታረጉ የምፈልገው የእስራኤል አገልግሎት አላበቃም ወይ አልተተካም ወይ በቤተ ክርስቲያን በአዲስ ኪዳን እነሱ አሁን የሚድኑት ኢየሱስን ሲያገኙ በኢየሱስ በኩል አይደለ ወይ? እዛ ላይ ትንሽ ግራ ስለገባኝ ነው። ዛሬ ትንሽ ኮሜንት እንድታረጉ ነው። አመሰግናለሁ። እሺ፣ ጌታ ይባርክ። ከኋላ ጋር ከዛው ከጀርባ ጋር ጨርሰን ከዛ ክፍል ለፊት ያለውን ወስደን ሶስቱን ጥያቄዎች አስተናግደን ጨርሳለን። እሺ፣ አመሰግናለሁኝ። ሳሙኤል እባላለሁኝ። ጥያቄ ከማቴዎስ ወንጌል ምዕራፍ 22 ከቁጥር 41 እስከ 46 ያለው ነው። የመጀመሪያው ጥያቄ እንዲህ ነው የሚለው ኢየሱስ ከመዝሙር 110 ቁጥር 1ን የጠቀሰበት ምክንያት ለምንድን ነው? ሌላው ደግሞ ይሄስ እንዴት ተጠቀመበት? የጠቀሰውን ጥቅስ እንዴት ተጠቀመበት? አንደኛ ስለ አምላክነቱ ነው ወይስ ስለ ንግስናው ነው ወይስ ደግሞ ሌላ ነገር ነው ለመናገር የፈለገው? ሁለተኛው ደግሞ ፈሪሳውያኖቹ ያንን መልስ በሰጣቸው ጊዜ ዝምታ ሆነ ይላልና ምን አይነት ሪዝን አውት ኮፋውንድ አድርገው ነው መልስ ያጡት መመለስ ያቃታቸው የሚለው ነው። እና ኢየሱስ መሲህነቱን ከሶስተኛው ጥያቄ ደግሞ ኢየሱስ መሲህነቱን ከብሔርተኝነት ኦር ከመለኮታዊ ልጅነቱ አንጻር እንዴት ነው ዲፋይን ያደረገው? ሜቢ እዚህ ጋር ኮንፊውዥን ስለፈጠረብኝ ነው። እሺ፣ አመሰግናለሁ። በጣም አልማው እባላለሁ እና ዶክተር ማሙሻና ዶክተር አብርሃም በሚመቸም በማይመቸም ሁኔታ ውስጥ እየሆናችሁ በየሳምንቱ ስለምታስተምሩን ጸጋ ይብዛላችሁ። እና የኔ ጥያቄ ምንድነው ምናልባት ከመጀመሪያው ጥያቄ ጋር ትንሽ ይመሳሰላል፣ አንድ ላይ መመለስም የሚችል ጥያቄ ነው። ምንድነው ሜቢ ዲቴል ስላላሰብኩበት ቀሽም ጥያቄ እንዳይሆንብኝ ይሰጋለሁ፣ ግን ልጠይቅ። ምንድነው ምዕራፍ 23 በሚያልቅበት ጊዜ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ በኋላ አታዩኝም ይልና ከቤተ መቅደስ ወጥቶ ይሄዳል እና
እንግዲህ ከዛ በኋላ ብዙ ትውልድ መጥቶ አልፏል። 2000 ዓመታቶች አልፈዋል። ካሁን በኋላ የሚያልፉ ዓመታቶች ይኖራሉ ጌታ እስኪመጣ ድረስ ማለት ነው። እና እድሉ ያለው በጌታ ስም የሚመጣ የተባረከ ነው የሚለው ያ የመጨረሻው ትውልድ ብቻ ነው ወይንስ መሀል ላይ ያለፉቱ ሌላ ቻንስ አላቸው ወይ? ምክንያቱም ሁሉ ሰው ይነሳል። ከዛ እኛ በጊዜው ያሉቱ የተለወጠ አካል ለብሰው ይነሳሉ። ግን ለፍርድ የሚነሱም አሉና ለፍርድ ከሚነሱት መካከል እድል ያላቸው ይኖራሉ ወይ? ከኢትዮጵያውያን ለይቶ ከኡጋንዳውያን ለይቶ እግዚአብሔር ለእስራኤላውያን የሚሰጣቸው እድል አለ ወይ የሚል ጥያቄ ነው። ምክንያቱም ኤልያስ መጥተው ሲሰብኩ የእነሱን ስብከት ሰምተው የሚቀበሉ እንደዚህ አይነት ነገሮች ስላሉ ማለት ነው። እና በጊዜው ያለው ትውልድ ብቻ ነው ያ መጨረሻ ላይ ያለው ትውልድ ብቻ ነው ወይስ ያለፈው ሌላ ቻንስ አለ ወይ የሚል ነው። አመሰግናለሁ። እግዚአብሔር ይባርክ። ሰዓታችን ስለደረሰ ሶስቱን አንድ ላይ ብናነሳቸው እና በሶስቱም ላይ ብናነሳና እነሱ ዲስከስ አድርገን ከዛ ብንደመንድም ጥሩ ይመስለኛል ሰዓታችንን ለመጠቀምና እስራኤልንም የሚመለከት ከዛ ደግሞ ቀደም ወንድማችን ባለው ክፍል ላይም ጌታ ኢየሱስ የተናገረበት መንገድ ምልከታው ምንድነው የሚለውን እነዚህን ሁለተኛው ጥያቄም ለእስራኤል ለተለየ እድል እግዚአብሔር ይሰጣል ከሌላው ሀገር የሚለይ የሚለው እስራኤል ከሚለው ጋር ተመሳሳይ ጥያቄ ነው። አንድ ላይ መመለስ የሚችል ይመስለኛልና እነዚህኞቹ እንዳሰናቸው ከዛ ወደ ድምዳሜ እንሂድ። ሜቢ ከአብርሽ ብጀምርስ? በጣም ምናልባት የማቴዎስ ወንጌል ምዕራፍ 21 22 23 ሊመልሳቸው ከሚችለውም በላይ ነው የተነሱት ጥያቄዎች። እንደውም ከማቴዎስ ይልቅ ሌሎች የመጽሐፍ ቅዱስ ክፍሎች በደንብ አድሬስ ሊያደርጉት የሚችሉት ነገር ስለሆነ የቀረን ደቂቃ 10 ደቂቃ ነው። በ10 ደቂቃ ውስጥ ፍጹም አድሬስ የሚደረጉ አይመስለኝም የተነሱት ሀሳቦችና አይሮን ነው። ምናልባት አሁን እስራኤልን በተመለከተ የአብርሃም በረከት ምድራዊ ነው የሚለው ከባድ ድምዳሜ ነው፣ መንፈሳዊም ነው። በተለይ ዕብራውያን ምዕራፍ 11 ስንመለከት እና አብርሃም እንደውም ጭራሽ የማትታየውን እንትን ተስፋ እያደረጉ በድንኳን ኖሩ ነው የሚለውና ምንድን ነበር የሚያዩት ታዲያ ወደፊት? ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለውም ይላል። እና እንዴት ነው የእነ አብርሃም በረከት ወይም የእስራኤል በረከት እንዳለ ምድራዊ ነው ብለን መደምደም በጣም ይከብዳል። እስራኤል ሪፕሌስድ ተደርጋለች በቸርች የሚለውም ሀሳብ በጣም ከባድ ሀሳብ ነው። አለ እንደዚህ አይነት አመለካከት የሚያንሸራሽሩ ስኩል ኦፍ ቶትስ አሉ። ግን አይ ቲንክ እኔ በማቴዎስ አድሬስ ከምናደርገው ይልቅ በጣም ወይ ሰፋ ያለ ውይይት የሚጠይቅ ነገር ስለሆነ እንደሱ ብናየው። አሁን የወንድሜም ጥያቄ እንደገና እድል የማግኘት ነገር ለእስራኤል ነው ወይስ አጠቃላይ ኢትዮጵያንም ሁሉንም ጨምሮ ነው የሚለውን ነገር በቃ እኔም አንድ ወሰድኩላችሁ። 9 ነች የቀረችው ደቂቃዋ። አሮን ነው በጣም ሰፊ እንትን ስለሆነ እኔ እንዴት አድሬስ እንደምናደርገው አላውቅም። ይሄን የኔ መልስ እስካሁን ምን ነው ጸጥ አላችሁ እናንተ የሚል ነው። በጣም ጥሩ ጥያቄዎች ናቸው። ሪሊ በጣም ዲስከስ ማድረግ ያለብን ናቸው። ወሳኝ ጥያቄዎች ናቸውና እስካሁን በመቆየታችሁ ጊዜ ይቅር ይበላችሁ። ሰዓታችን የደረሰ ስለሆነ ሌላም ፕሮግራም ስላለ ከዚህ ቀጥሎ ግን ጀነራሊ እስራኤልን በተመለከተ አሁን አብርሽ ያነሳውን ነገር በጣም ኮንሲደር ማድረግ በጣም ጥሩ ነው። እስራኤልን እግዚአብሔር ትቷል ጨርሷል መጽሐፍ ቅዱስ ውስጥ አላገኘውም እኔ። that's why I don't believe in it። እንዲያውም እስራኤልን እንደ ግንድ አቆመው እናንተን አምጥቶ እግዚአብሔር ግራፍት አደረገ አሕዛብን ይላል። ከዛ አንድ ዛፍ ነው ያለው እግዚአብሔር፣ ሁለት ዛፍ የለውም። እስራኤል የሚባል ዛፍና የአሕዛብ የሚባል ዛፍ የለውም። ዛፉ አንድ ነው። የኪዳን ሕዝብ የሚባል ዛፍ ነው ያለው። በጥንት ለእስራኤል ኃላፊነት የተሰጠው አሁን ደግሞ እኛን ሁሉ የጨመረበትና እንዲያውም ከፈለክ ግንዱ ይሸከማል የሚለው እኮ ጳውሎስ ይሄንን እንጂ ቅርንጫፍ አይደለም የሚሸከመው ይላል። ያ ኪዳን የቀጠለ ኪዳን
ወደፊትም ተስፋ ያለ ኪዳን እንደሆነ ነው መጽሐፍ ቅዱስ የሚያስተምረን ብዬ አያለሁ። እርግጥ ነው አሁን በጣም ብዙ ግራ መጋባቶች ያሉት እስራኤልን ስናስብ ካሁኑ እስራኤል እና ከእስራኤል የፖለቲካ ሁኔታ ስንነሳ ነው በጣም ብዙ ኮንፊውዥኖች ያሉት። አሁን ካለው ከእስራኤል ሁኔታ ላይ ሲነሱ አንዳንዶች በጣም ኤክስትሪምሊ እስራኤልን እንከን አልባ፣ ኃጢአት አልባ፣ ችግር አልባ በጣም የተቀደሰ ቅዱስ ህዝብ እንደሆነ እንዲያውም ወንጌል ሁሉ እንደማያስፈልጋቸው የሚያስቡ ሰዎች ሁሉ አሉ። እግዚአብሔር ከስንት ዓመት ከ2000 ዓመት በኋላ እንደገና አገር ያደረገው ኪዳን የገባላት ልምላሜው በጣም አስደናቂ ምናምን ስለሆነች በቃ ወንጌል መመስከር ራሱ ኢንካሬጅ የማያደርጓሉ። አንዳንድ እንግዲህ ምዕራባውያን ሰባኪዎችን አይታችሁ እንደሆነ በቃ እስራኤል በቃ ምንም ያለ ክርስቶስ ሁሉ እንደሚድን አይነት የሚያደርጉ በጣም ኤክስትሪም ይሄዱ ኦልሞስት አምልኮተ እስራኤል አይነት የማትነካ እንትን የማትል አይነት አድርገው የሚያስቡ ሰዎች አሉ። ይሄ ትክክል አይደለም። ምክንያቱም ቅዱስ መጽሐፍ እንደሚያስተምረን ወንጌልን በተመለከተ ጠላቶች ናቸው ነው የሚለው እግዚአብሔር። አሁን ደግሞ ሪሊ ፕራክቲካሊ ስታዩ እንደዛ ነው። እንደው ሌላ ሃይማኖት ሳይሻላቸው አይቀርም። ኢየሱስ ነው አዳኝ አምላክ ነው ጌታ ነው ብለህ ስትመሰክር ለቱሪዝም ምናምን ይጠቀሙበታል እንጂ ገንዘብ ለማግኘት ስትመጣ በጣም 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 አግሬሲቭ ናቸው እና ጠላቶች ናቸው ይላል ቅዱስ ጳውሎስም ራሱ። በሌላው ጽንፍ ደግሞ ያለው በቃ እግዚአብሔር ኮምፕሊትሊ የተወው አይነት ህዝብ እንደሆነ እኛ ነው ከኛ ጋር ነው አሁን እግዚአብሔር ጉዳዩ ያኛውን ልጅ ቁጭ አድርጎ እኛን ልጅ አድርጎ አሁን ኮምፕሊትሊ ሪፕሌስ አድርጓል ተትቷል የሚል ባይ ዘ ወይ የዚህም አንዳንድ ጊዜ የዚህም መነሻ አሁን ያለ የከረንት የእስራኤሊ ፖለቲካል ሲቹዌሽንስ በማየት ነው። ይሄን ሁሉ ግፍ እስቲ ተመልከት፣ ይሄ ሁሉ ችግር እስቲ ተመልከት፣ በፓለስቲኒያን ቺልድረን ላይ የሚያደርጉትን እስቲ ተመልከት። ይሄን የሚያደርግ ህዝብ እንዴት እግዚአብሔር ነው ልልጭ እኔ ሁለቱም ለምንድን ነው ከመጽሐፍ ቅዱስ ማንነሳው ነው? ለምንድን ነው ከመጽሐፍ ቅዱስ ማን ልክ ነው? እግዚአብሔር አሁን ኪዳኑ ከህዝቦች ሁሉ ጋራ ነው። ቅድም እንዳልከው ከዩጋንዳው፣ ከኬንያው፣ ከኢትዮጵያው፣ ከእስራኤሉ፣ ከፓለስታይኑ ከጠቅላላው ጋር ነው የእግዚአብሔር ኪዳን። ይሄ ማለት ግን ብለን የራሳችንን ኮንክሉዥን መውሰድ ግን በጣም አደገኛ አስተሳሰብ ነው። ከመጽሐፍ ቅዱስ የሚለያየን ይመስለኛል። ለምን ካለን ከማቴዎስ 23 ጋር የሚያያይዘው እሱም ያለ ተስፋ አልዘጋቸውም። ያንን ህዝብ እንደ ህዝብ ካፒታል ሲቲው ጋር ሆኖ ቤተ መቅደሱን እያየ ጨርሻለሁ ከዚህ በኋላ አላለም። አንድ ጊዜ ደግሞ እስራኤል ሁሉ አዝ ኢዝራኤል ደግሞ በጌታ ስም የሚመጣ የተባረከ ነው ብሎ ደግሞ ታዩኛላችሁ የዛን ጊዜ ብለዋል። ይሄ በቅዱስ ጳውሎስ አነጋገር ሮሜ ምዕራፍ 11 ላይ አይ ቲንክ እስራኤል ሁሉ ይድናል የሚለው ነው። እስራኤል አዝ ኔሽን ማለት ነው። እስራኤል ሁሉ ይድናል ማለት እስራኤላዊ የሆነ በሙሉ ይድናል ሳይሆን እግዚአብሔር ድሮም እንደዛ አላረገም ብሎ ነው እንደውም አርጊው የሚያደርገው። ያዕቆብ አለ በእስራኤል ውስጥ፣ ኢሳው አለ፣ መንፈሳዊው እስራኤል አለ፣ ዝም ብሎ ስጋዊው እስራኤል አለና እስራኤል ሁሉ ይድናል የሚል ትምህርት መጽሐፍ ቅዱስ የለውም። ግን እስራኤል አዝ ኔሽን ደግሞ ክርስቶስን እንደ መሲህና አዳኝ የሚቀበልበት ዘመን ይመጣል ይላል። በመካከል አሕዛብን ያስገባው እንዲያውም አይ ቲንክ ማቴዎስ 23 ላይ አንስቼዋለሁ አስቀንቼ አመጣቸዋለሁ በሚል ነው እንጂ እግዚአብሔር ኦሪጂናል ኪዳኑን የተው አምላክ አይደለም። አሁን አብርሽ ካለው ጋር በጣም እስማማለሁ። እኔ ዕብራውያን 11 እዚህ እየተማርን ነበረ እሁድ ቀን እና የዛሬ 15 ቀን ነው ምናምን እንደዚህ እኔ ነበርኩ ያስተማርኩትና በጣም ነበር ሾክ ያደረገኝ። እንዲያውም አላይ ብሎ አስቸገረ። የምድርን ነገር አይቶታል ይላል። እግዚአብሔር የገባላቸውን ሪል ተስፋ አይቶታል። ለእስራኤል የገባውን ተስፋ ሪል ተስፋውን አይቶታል እና እግዚአብሔር መሬቱን ሰጥቶት በድንኳን ነው የምኖረው ብሎ ጊዜያዊ እንደሆነ አስቦ በሩቅ አስቦ ስፒሪቹዋል ኪንግደም እንደሆነ አስቦ ነው የተቀበለው። ከአብርሃም ጋር አይደል እግዚአብሔር ዲል ያደረገው እና ነው በድንኳን የኖረበት ምክንያት ይሄ ነው ይላል። ርስት እንዲያውም በቃ አልቀበልም ብሎ ገዝቶ ነው ባለቤቱን ራሱ የቀበረው። እኔ የእስራኤል ኪዳን ምድራዊ የእኛን ሰማያዊ አድርጌ አልወስድም። ክርስቶስ ራሱ የእስራኤል ነው። በዚህ ሴንስ እኮ ከመጣን ሮሜ ምዕራፍ 9 እስቲ አሁን ለምሳሌ የእስራኤል በረከቶች ብሎ የሚዘረዝራቸውን አንሳቸው። ጳውሎስ የእስራኤል በረከቶች ብሎ የሚዘረዝራቸው እኮ ኪዳናት የነሱ ናቸው፣ አባቶች የነሱ ናቸው፣ የህግ መሰጠት የነሱ ነው፣ የመቅደስ ስርዓት የነሱ ነው፣ የመንጻት ኮንሴፕት የነሱ ነው፣ ክርስቶስም የመጣው በስጋ ከነሱ ነው። ሃይሊ ስፒሪቹዋል ነው እንጂ ከብርና ከወርቅ ከማዕድን ጋር ሲያያይዘው አናይ እና ራሱ ያ አስተሳሰብ ፕሮባብሊ በደንብ ፈተሽ ቢያረጉ ሰዎች በጣም ጥሩ ነው። የነሱ ምድራዊ የኛ ሰማያዊ የሚለው አይ ቲንክ እግዚአብሔር ሰማያዊ የሆነ ሰዎችን ኢተርናሊ የሚድኑበት ኪንግደም ነው እግዚአብሔር የሰጠው። አሁንስ በተመለከተ የተተወ እንደውም አሕዛብን ምንድን ነው የሚለው? የአሕዛብን ክርስቲያኖች የትዕቢትን ነገር እንዳታስብ እንደውም ከነርሱ ተማር፣ ፍራ።
እስከ መጨረሻ ስታቦርን ሆነው የሪጀክት ያደረጉትን አይሁድ እንዴት እንዳረጋቸው እያየ ነው። ፍራ እስከዚህ ድረስ ጭካኔው እስከዚህ ድረስ ነው። ይህንን ነው መማር ያለብን። ጭካኔው እስከዚህ ድረስ ነው። ግን ደግሞ የምህረት ዕቃዎች ስለሆኑ ደግሞ አንድ ጊዜ ደግሞ በምህረት እግዚአብሔር ያስባል የሚለውን ነው እንጂ የምንማረው እግዚአብሔር ለዘላለም ትቷቸዋል። እግዚአብሔር ለዘላለም ከነሱ ጋር የነበረውን ኪዳን አቆሞ አሁን ከአሕዛብ ጋር ብቻ ነው የሚለው አዲስ ኪዳን ላይ አላየውም። ግን ስፔሻል ናቸውና መዳኛ መንገድም ሌላ አላቸውም አይልም። አሁን በጨለማ ውስጥ ናቸው። አሁን በድንዛዜ ውስጥ ናቸው። ለምን? ያለ ክርስቶስ ስለሆኑ። ስለዚህ አሳማው እግዚአብሔር በራሱ ጥበብ ደግሞ አስጨንቆም እንትን አድርጎም ምናምን አድርጎም አንድ ቀን ደግሞ በክርስቶስ ሆነው ብሎ እንደ ኔሽን የሚመጡበት ዘመን እንዳለ ግን ቅዱስ መጽሐፍ ደግሞ በግልጽ ያስተምራል። ባላንሱ ነው የሚጠቅመን። በጣም ኤክስትሪም የሆነው ሁሉን እስራኤል የሚያደርገውን ሁሉን ነገር የሚያጸድቀው አይነትና ወንጌል አያስፈልጋቸውም የሚለው አይነት ኤክስትሪም አስተሳሰብና ደግሞ በጣም ተስፋ የሌለው ህዝብ አድርጎ ማሰብ በጣም ለምን መሰላችሁ? ይሄን በጣም አጠንክሬ የተናገርኩት አይውሽ ቀደም ብሎ ተነስቶ ቢሆን አጠንክሬ የምናገርበት ምክንያት በጣም ብዙዎቹ እስራኤልን የሚቃወሙ አይነት አስተሳሰቦችና ፍልስፍናዎች አንዳንዶቹም በታሪክ ውስጥ በጣም ብዙ እልቂት ያስከተሉት የተነሱት ከመጽሐፍ ቅዱስ ተርጓሚዎች ነው፣ ከክርስቲያኖች ነው። እና የነቢያት ደም ከናንተ ይፈለጋል ከአቤል ደም ጀምሮ እስከ በቤተ መቅደስ ውስጥ ከገደላቸው እስከ ዘካርያስ ደም ድረስ ይፈለጋል ስላለ እግዚአብሔር መጨረሻ ላይ ነቢያትንም ደማቸውን አፍስሰዋል። መጨረሻ ላይ ደግሞ ክርስቶስ ደሙ እንዲፈስ አድርገዋል። ስለዚህ እኛንን የምንበቀልለት ብለው እኮ ነው የተነሱት። በስመ ክርስትና ክርስቲያኖች አልነበሩም። ፎርሚ በስመ ክርስትና እኛንን የምንበቀልለት እነኝን በማጥፋት በሚል በቤተ ክርስቲያን ውስጥ አሳፋሪ የሆኑ ታሪኮች እንደነበሩ ይሄን መካድ አይቻልም። እና ቤተ ክርስቲያን ኢን ዘ ሴንስ በጣም መንግስታዊና በተደራጀና ሚሊተሪ በሆነ መንገድ ተኬዶ በጣም ብዙ አይሁድ በግድ እነርሱን ለማጥመቅ በግድ ክርስትናን እንዲቀበሉ ካልተቀበሉ ያደረጓቸው ዘግናኝ ታሪኮች እንዳሉ ምንም አይረሳም። ሚስ ኢንተርፕሬቴሽን ሚስ አክሽን ያመጣል። ከዚህ ነው የተነሳው መጽሐፍ ቅዱስ እንደዛ በስጥሞ አስተምራንም እግዚአብሔር ዲሊንግ አለው ከእስራኤል ጋር በራሱ ጊዜ የሚያመጣው ነው የሚለን እንጂ እግዚአብሔር ህዝብን መርጦ ለአንድ ዘመን ተጠቅሞበት ከተወ እኔ ጳውሎስ የሚያነሳውን ጥያቄ ነው የማነሳው። ህዝብን መርጦ ለአንድ ሰሞን ተጠቅሞበት ከተወው ተስፋ እንደሌለው አድርጎ እኛንስ መርጦ ለአንድ ሰሞን ተጠቅሞ እንደማይተወን ምን ጋራንቲ ያለን? እንደማይተወን ምሳሌ የሆነው እንደውም እስራኤል ነው። ጠማማ የሆነ አስቸጋሪን ህዝብ ስቲል አለቅህም ብሎ ገና ተስፋ ሰጥቶታል። እና እንደማይተወኝ ምሳሌ እንደውም እስራኤል ነው ለኔ። እግዚአብሔር አንድ ጊዜ አስቀድሞ የመረጣቸውን አይተዋቸውም አይረሳቸውም የሚለውን በጣም የሚያስተምረኝ የእስራኤል ታሪክ ስለሆነ ማለት ነውና ትንሽ ጥንቃቄ የሚጠይቅ ይመስለኛል። መዝሙር 110 የጠቀሰበት ምክንያት መሲያኒክ ፓሴጅ ስለሆነ ነው። እስራኤል በተደጋጋሚ የሚያነሱት ስለ መሲሁ በተደጋጋሚ የሚያነሱት መሲያኒክ ፓሴጅ ስለሆነ ነው። ግን እኔ ባነሳው ነገር ትምህርቱም ላይ ሪፍሌክት አድርጌዋለሁ። ከዳዊት ልጅነት በላይ ሌላ ኤሌመንት እንዳለው ለምን መሰለህ? የተደረደሩት መልሶች ኢየሱስና ምሳሌዎች የሰጠው መጀመሪያ ላይ ለተነሳው ጥያቄ ነው። ማን ነው ስልጣን የሰጠ ይሄን ለማድረግ? what is your authority? ምንድነው የስልጣንህ ምንጭ ነው ይሄን ለማድረግ የሚል ነው። በጣም ብዙ ምሳሌዎች ሰጥቶ I think መጨረሻ ላይ ያለው መለኮት ነኝ ነው፣ እኔ ነኝ ነው። እና እሱን ያስረዳበት ምክንያት የማን ልጅ ነው? የዳዊት ልጅ። የዳዊት ልጅ ብለው የሚያምኑት መዝሙር 110ንም በመጥቀስ ስለሆነ ከመዝሙር 110 አብራራላቸው የዳዊት ልጅ ብቻ እንዳልሆነ ሌላ ነገር እንዳለው ዳዊት ጌታዬ ብሎ የሚጠራው ጌታም ጌታዬን ብሎ ዳዊት ጌታ እንደሚለው እና የመለኮታዊ ማንነቱ የስልጣኑ ምንጭ መሆኑን ለማሳየት የተጠቀመበት ኮንሴፕት ነው የሚመስለኝ። እግዚአብሔር ይመስገን። እግዚአብሔር ስለሰጠን ጊዜ አሜን። አይ ቲንክ በዚህ ውስጥ በቃ ለልባችን የሚቀርልን ብዬ ማሰብ ብዙ ጥያቄዎች ተነስተዋል። ብዙም ደግሞ ቻሌንጅ ተደርገናል። ሰሞኑንም ስንማራቸው በነበሩት ውስጥ ማለት ነው በእግዚአብሔር ፊት ቻሌንጅ የሚያደርገን በእግዚአብሔር ፊት እውነተኞች ሆነን እንድንገኝ ነው። መንፈስ ቅዱስን ሬዚስት የምናደርግ ሰዎች እንዳንሆን፣ ለሱ የምንገዛ ሰዎች እንድንሆን፣ ግብዞች እንዳንሆን በተለይ እግዚአብሔር በጣም ሲናገረን የነበረውና እግዚአብሔር በዚህ ውስጥ መኖርን ያደርግልን፣ በመንፈስ ቅዱስም ደግሞ ጸጋን ይስጣል። አሜን። ያ ያስፈልገናልና እሱ ላይ በቃ ጸልየን ከዛ በኋላ ፕሮግራማችን እንደመደብ። ምክንያቱም ለማወቅ ብቻ ሳይሆን የምንማረው አውቀን ደግሞ ለመኖር ነው። እግዚአብሔር በዛ ላይ ጸጋን ያርገልን። ተነስተን ረጅም ሰዓት ተቀምጠናል፣ ብዙ ዲስከስ አድርገናል። ተነስተን ጸልየን
ሜቢ አብርሽ በጸሎት መርቶን ብንደመድም መልካም ነውና ግን እስቲ እግዚአብሔር ጸጋን እንዲያደርግልን ጌታን ጠይቀው። በተለይም ግብዝነትን እግዚአብሔር ከኛ ላይ እንዲያረቅ እነዚህ ሁሉ ጥያቄዎች ጌታ ኢየሱስ ሲመጡ የነበረው የፍርድንም ቃል በእነሱ ላይ ደግሞ ጌታ የተወሰኑ ቦታዎች ላይ የተናገረበት ምክንያት እነሱም ጌታን ሬዚስት ለማድረግ ነው ጥያቄዎችን ይዘው ሲመጡ የነበረው እንጂ ከክርስቶስ ለማወቅ ለመረዳት ህይወታቸውን ለመለወጥ አልነበረም። ኢየሱስም ደግሞ ሲያስጠነቅቃቸው ነበረ፣ ግብዞች አትሁኑ፣ ማንነታቸውን ሲያሳያቸው ነበረ። ለነሱ እንደዛ ሆነ። ዛሬ እግዚአብሔር ለኛስ ምን ይለናል? ምንድነው መጣል ያለብን? መለወጣችን ከውስጥ የጀመረ ውጫችን ሁሉ የሚቀየር እንዲሆን፣ ውጭ ብቻ የታጠበ እንዳይሆን። በተለይ እግዚአብሔር ግብዝነት ላይ በጣም አጠንክሮ ሲናገረን ነበር። እግዚአብሔር በዚህ ውስጥ እንዴት ከሱ ጋር እንደምንራመድ የበለጠ ለልባችን ይናገረን። በዛ ውስጥ ደግሞ እንደገና እግዚአብሔር በእውነት ጸጋን ይስጣን። ጸጋን እግዚአብሔር ያብዛልን። እናከብራለን እግዚአብሔር አምላክ። አብርሽን ልጋብዘውና እሱ እየመራን አንድ ላይ ከሱ ጋር እንጸልያለን። እግዚአብሔር ጸጋ እንዲሰጠን ልባችንን ከፍተን ከጌታ ጋር ቀኛም በግላችን እንነጋገር። እግዚአብሔር አምላካችንና አባታችን ሆይ በጣም አድርገን እናመሰግንሃለን። የጊዜው ስለምትረዳን በአካል በመገኘት በዚህ ስፍራ ያንተን ጸጋ ያንተን በረከት እንካፈላለን። ደግሞ በርቀት ሆነው ፕሮግራም የሚከታተሉና በዛ ውስጥ የሚተላለፈውን መልእክት የሚያዳምጡ ህይወታቸውን የሚመለከቱ የሚያመልኩ ምላሽ የሚሰጡ ደግሞ ብዙዎች ስላሉ እናመሰግንሃለን። እግዚአብሔር ሆይ አንዳንዶች ገና መንፈሳዊ ነገር አዲስ ሆኖ እየገባቸው ያሉ አሉ። ደግሞ በቤትህ ደግሞ የቆዩ አይነታችን ብዙ ነው። ለሁሉ መልስ ያለ አንተ ነህ። እንደ ደረስንበት ደረጃ እንደ ጥያቄያችን ልክ አንተ ትመልስልናለህና ስለዚህ ማንነትህ ክብር ላንተ ይሁን። መንፈሳዊ ነገርን ማሰላሰል፣ ማሰብ፣ መጠየቅ መልካም ነው። ጌታ ሆይ እየተገናኘን እንወያያለን። ያልገቡንን ነገሮች ሀሳቦች እንሸራሸራሉ። ደግሞ የሚረባ የሚጠቅም ነገር ደግሞ ካገኘን ደግሞ እሱን ይዘን ደግሞ እንቀጥላለን አንተን መከተላችንን። በመካከላችን ስለምታፈሰው መንፈስ ጸጋ ክብር ላንተ ይሁን። እኛ ውስኖች ነን። እዚህ ቦታ ተቀምጠን ሀሳቦችን ስናንሸራሽር፣ ስንጠይቅ፣ ስንመልስ እኛ ውስኖች ነን። ውስን ያልሆንከው አንተ፣ ወደ ሰዎች ልብ የሚደርስ መልስ ያለህ አንተ፣ ለሚነሱ ጥያቄዎች አልፈህ አንተ መልስ ስለምትሰጥ እናመሰግንሃለን። እኛ ግን እንቀጥላለን መሰባሰባችንን። በመካከላችን ትገኛለህ እያለን እያመንን ህብረታችንን እንቀጥላለን። በተገናኘን ቁጥር ስለምትባርከን ጸጋህን ሁሉ ስለምታበዛልን እናመሰግንሃለን። በዚህ የተገኙ ባሉበት ስፍራ ደግሞ ሆነው ኦንላይን የሚከታተሉትን ሁሉ ጊዜያቸውን ሰውተው ብዙ የሚፈልጋቸው ነገር እያለ አይ ግድ የለም ይሄ በልጥብኛል ብለው ስለሚገኙ ወገኖች በጣም አድርገን እናመሰግንሃለን። ለህዝብህ እንደዚህ አይነት መንፈሳዊ ረሃብን መንፈሳዊ ጥማትን የምትሰጥ አንተ ነህና ይሄን እያየን አንተን ሳናመሰግን አናልፍምና እየሰራህ ስላለኸው ስራ ተመስገን። በአገር ውስጥ በውጪ በኢትዮጵያውያን በኤርትራውያን መካከል እያደረክ ስላለኸው ነገር ክብር ለአንተ ይሁን። ይሄ ረሃብ ወደፊት የሚጠገብ ይሄ ጥማት ወደፊት የሚረካ ረሃብና ጥማት እንደሆነ እናውቃለን። ጌታ ሆይ ህዝብህ እንኳንም የሚጠገብ እንኳንም ሊረካ የሚችልበትን ረሃብና ጥማት መራብና መጠማት ስለቻለ ተመስገን። ተመስገን ጌታ ሆይ ተመስገን። ተስፋ ስላለ ወደፊት ተመስገን። ተመስገን። ለሚቀጥለው ትውልድ ተዘጋጅቶ ህዝብህን የሚያገለግል ብዙ ወጣት እያየን ስላለን በጣም አድርገን እናመሰግንሃለን። ወጣቶች በቤተ ሲገኙ ተአምር ነው ጌታ ሆይ። ከብዙ ነገር ከልለሃቸው ህብረት እንዲያደርጉ፣ እንዲያሰላስሉ፣ እንዲጠይቁ
ደሞም አንተ ሐሳብና ፈቃድህን ስትገልጥላቸው ደግሞ እሺ የሚሉ ብዙ ወጣቶችን ገና ስለምታስነሳ እናከብርሃለን፣ እናመሰግንሃለን። በምድራችን ላይ አንተን መፍራት ይብዛልን። ስለ ዛሬውም ቀን ተመስገን በጌታ በኢየሱስ ክርስቶስ ስም።